ከናንተ ጋር ሼር ለማድረግ ነው። መጀመሪያ በጣም ነው ማመሰግነው ፍጹሜ ዴቭ እና የዚህ ፕሮግራም ኮኦርዲኔተርስ እና መሪዎች በጣም ትልቅ ነገር ነው። ያው ታሪክ ብዙ ጊዜ ሲወራ እንጂ ሲሰራ አይታወቅም። አንዳንዶቹ በጣም አግዝፈን የምናደንቃቸው ነገሮች በዘመናቸው ሰዎቹ ሲሰሩ እንደዛ እንደሰሩ አያውቁም ነበር እና ሁሉ ጊዜ ሰው የሚሳሳተው ታሪክ በሚሰራበት ዘመን ሲወራ ብዙ አያምርም እና አንዳንዴ ደግሞ ታሪክ ደግሞ ሲወራ የሚያምርበትም ዘመን አለ እና ኖት ጀስት ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ግሎባሊ አሁን በጣም ብዙ ነገሮች ምንም ስቴብል ነገር የለም። ሁሉም ነገር የሚናወጥበት ጊዜ ነው። ልክ ሀጌ ላይ አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ እንደሚል አህዛብንና ነገስታትን አናውጣለሁ መንግስታትን እንደሚል አሁን ያልተናወጠ ነገር ብዙ የለም። ያው እንደምታውቁት ግሎባል ኦርደሩ ራሱ አሁን የት ጋር እንደሚረጋ አልታወቀም። በዓለም ላይ በጣም ጠንካራና ታላላቅ የሚባሉ ተቋማትና እንደ ዩኤን አይነት አገሮች ራሱ ቀጥሎ ምን እንደሚሆኑ እርግጠኛ አይደሉም። ስለዚህ እንደዚህ አይነት ጊዜ ላይ እንደዚህ አይነት መናወጥ ያለበት ጊዜ ላይ አብሮ መናወጥ ሳይሆን የሚናወጣው ነገር ሁሉ ሲናወጥ በማይናወጣው አምላክ ላይ ቆሞ ዘላለምን ላይ ነጥብ ጥሎ ማለፍ ጥሩ ነው እና እንደኛ ላለ በአንድ በኩል ኋላ ቀር በሌላ በኩል ያው ፊት ቀር ለሚባል አገርና ሰው ደግሞ ይሄ ጥሩ እድል ነው። ሁሉ ነገር በተናወጠበት ሰዓት የመውደቅም የመነሳትም እድል ስላለ ግን በአደጋ አይወደቅም። በአደጋ ደግሞ ሰው አይነሳም። አደጋ ስላችሁ በአጋጣሚ አይደለም። የምንሰራው ነገር መኖር አለበት። ስለዚህ ራሳችንን እንደ አንድ ትልቅ እድለኛ መቁጠር አለብን በዚህ ዘመን ውስጥ ስንኖር። ቀጥሎ ምን እንደሚሆን እኛ ባናቅም እግዚአብሔር ግን ያውቃል እና እዚህ ውስጥ እንደማየው በጣም ወጣት የሆኑ ገና አስፓየር የሚያደርጉ ከፊታችሁ በጣም ብዙ እድልና መቃቀም ያሉ ወጣቶች አሉ። ደግሞ አንጋፋ የሆናችሁ ብዙ ሄዳችሁ ሰዎች አላችሁ። እኔ ብዙ ጊዜ የእድሜ ባለጠጋ መባል ያለበት ህፃን ልጅ ነው አዛውንት ነው በሚለው እከራከራለሁ። ብዙ ሰዎች አዛውንቶችን የእድሜ ባለጠጋ ናቸው ይላሉ። እኔ ደግሞ እነሱ ብዙ እድሜያቸውን ስለጨረሱ የቀረቻቸው ትንሽ ስለሆነ ገና ብዙ ሀብት ያላቸው በእድሜ አንጻር ህፃናት ስለሆኑ የእድሜ ባለጸጋ መባል ያለበት ህፃን ነው ብዬ እከራከራለሁ። ግን ያው ብዙ ሰዎች አይቀበሉኝም። ስለዚህ በቢዝነስ ዓለም ውስጥም ገና ብዙ ያልተሰሩ ስራዎችን ለመስራት ያልተደረጉ ነገሮችን ለማድረግ ወጣቶች በጣም ትልቅ እድል አላቸው። ስለዚህ ወጣቶቻችን ትልቅ ሀብታችን ትልቅ አቅማችን ናቸው። እነሱ ከኛ እግር ስር የሚጀምሩ ሳይሆን እኛ ትከሻ ላይ ቆመው የተሻለ ነገር ላይ እንዲደርሱ ከትራፊያችን ሳይሆን ከዋናችን ከነሱ ጋር መስራት እንድንችል እግዚአብሔር ይርዳል። እንግዲህ 25 ደቂቃ ስለተሰጠኝ 5 ደቂቃውን ኦልሬዲ በኢንትሮዳክሽን ስለጨረስኩኝ በአጠቃላይ የጊዜውን ሊሚቴሽን በማሰብ አንድ ሙሉ ሀሳብ ኤንድ ቱ ኤንድ በአንድ ቁም ነገር ላይ ለማቅረብ ሚኒመም 45-50 ደቂቃ ስለሚፈጅ ግን ለመነሻ የሚሆኑ አንዳንድ ከእግዚአብሔርም ቃል ጋር የተያዙ ትሪገሮችን ከእናንተ ጋር ሼር ለማድረግ ነው ማስበው። ያው ስለ ማይንድ ሴት ስናስብ እንትን እንዳይሆን ነው። ማይንድ ሴት የሚለውን ነገር ኮንሰፕቹዋሊ ከመረዳት ይልቅ ፕራክቲካሊ አንዳንድ ቁም ነገሮችን ወይም ደግሞ ሪፈረንሶችን ብንይዝ ይሻላል የሚል እይታ አለ። እንግዲህ ያው ማይንድ ማለት አእምሮ ነው ታውቃላችሁ። ማይንድ ሴት ማለት ማይንድ ማሰቢያ ነው። እዛ ማሰቢያ ውስጥ ሀሳብ ሲገባበት ሁለቱ በሚፈጥሩት ሪአክሽን አስተሳሰብ ይፈጠራል። so we call that mind set። ስለዚህ ማይንድ ሴት ማለት ማሰቢያችን ውስጥ የገቡ ሀሳቦች ማሰቢያችንን የሚቃኙበት የቅኝቱ አይነት ነው፣ ሌላ ነገር አይደለም። ስለዚህ ማንም ሰው ማይንድ ሴት ይዞ አይወለድም። ማይንድ ይዘን ነው የምንወለደው። ሌላ ከዚህ ጋር አብሮ የሚነሳው ማይንድ ማለት ወይም አእምሮ ማለት አንጎል አይደለም። አንጎል ብሬን ነው። ይሄንን መረዳት ጥሩ ነው። አንጎል የሚባለው እዚህ ራስ ቅላችን ውስጥ ያለው
በጣም ትንሽ የሆነ 1 ኪሎ ተኩል የሚሆን የሰውነታችን ክፍል ልክ እንደ ጉበትና ጨጓራ ስንሞት ይቀበርና ይበሰብሳል፣ ይጠፋል። አእምሮ ግን አንጎላችን ወይም ሰውነታችን ሲሞት የነፍሳችን ክፍል ስለሆነ ይቀጥላል እንጂ መቼም ስትሞቱ አእምሮ የሌላችሁ ፍጥረቶች አንሆንም አይደል? አእምሮአችን፣ ስሜታችን፣ ፍቃዳችን የትም አይሄድም። ለጊዜው አሁን በተሰጠን በዚህ የምድር ላይሰንሳችን ወይንም ደግሞ መሬት ላይ ለመኖር ህጋዊ በሚያደርገን ሰውነታችን ውስጥ ይሰራል። ከዚህ የተነሳ የኛ አእምሮ የአንጎላችን እስረኛ ነው። አንጎላችን እንቅልፍ ከወሰደው አእምሮአችን ሌላ ቦታ መስሪያ የለውም። አንጎላችን ከሰከረ አእምሮአችንም አብሮ መስከር ይገደዳል። ይሄ አንጎልና አእምሮ አንድ ናቸው ሁለት ናቸው የሚለው እይታ ያው ዘመን ጨረስ አከራካሪ ነገር ነው። ቢሆንም ግን ለኛ ለምናምን ሰዎች በነፍስ ለምናምን ሰው ዘላለማዊ ነው ብለን ለምናምን በእግዚአብሔር አምሳል ነው ብለን ለምናምን ሰዎች ነፍስ የሚለው ሐሳብ አእምሮን ማለትም የምናስብበትና ራስ አወቅ የምንሆንበትን ስሜትን ነገሮችን ኤክስፒሪየንስ የምናደርግበትን ጥሩ ነገር ሲሆን ደስ ይለናል አይደል? ፍትህ ሲጎድል እንናደዳለን። የሆነ ነገር ስናጣ እናዝናለን አይደለ? ያልጠበቅነው ነገር ሲሆን ደግሞ ምን እናደርጋለን? እንገረማለን። ይሄ የስሜት ክፍል ነው። ይሄ ስሜት ወደፊትም ይኖረናል። ስሜት ይቀጥላል። በእርግጥ አንጎላችን ውስጥም ደግሞ ስሜት ደግሞ የሚያርፍበት በተለይ ከአንጎላችን የውስጠኛው ክፍል ሊምቢክ ሲስተም ይባላል በሳይንሱ ቋንቋ፣ እዛ ላይ ይሰራል ለጊዜው ፕላትፎርም ስለሚያስፈልገው። ስለዚህ አንጎል አይቀየርም የሚለውን ለመናገር ነው ሁሉ የተናገርኩት። አንድ የተሰጣችሁ አንጎል አለ፣ በስነ ስርዓት ያዙት። በትክክል ካልተኛችሁ፣ ካልበላችሁ፣ በተለያዩ ኬሚካሎችና ጭንቀቶች አቢዩዝ ካረጋችሁት ያ አንጎል ሌላ መተኪያ የለውም። በአጋጣሚ ስፔር ፓርት ከሌላቸው ክፍሎች ውስጥ ነው። አሁን ለጊዜው ሳይንሱም አንጎል አይተካም። የአንጎል ትራንስፕላንት ቢካሄድ ደግሞ ሰውየው ባለ አንጎሉ ነው ባለ ሰውነቱ የሚለው ሁሉ አከራካሪ ነው። ስለዚህ እግዚአብሔር አንጎል ሰጥቶናል። በምድር ላይ እስካለን ድረስ ይሄ አንጎላችን መተኛት ይፈልጋል፣ ማረፍ ይፈልጋል፣ የተለያዩ ነገሮች መማር ይፈልጋል። ብዙ ነገሮች አሉ። ግን አእምሯችን ስንወለድ ለመቃኘት ሬዲ ነው። ከቤተሰብ ይጀምርና ባህል፣ ሃይማኖት፣ ትምህርት ቤት፣ ሚዲያ እያልን የተለያዩ በአእምሯችን ውስጥ ሀሳብን ማስለቅ የሚችሉ ሰዎችና ሁኔታዎች አእምሯችንን ከእለት ወደ እለት እየቀረጹት ይሄዳሉ። በእርግጥ አእምሯችን ምን አይነት ባህሪ ያለው በልጅነት እንደተቦካ ሲሚንቶ ሲሆን እያደግን ስንመጣ ደግሞ እንደደረቀ ሲሚንቶ የመሆን ባህሪ ያለው። ስለዚህ በልጅነታችን በእጅም ነካ ሲያደርጉን የመቀረጽ አቅም አለን። ካደግን በኋላ ደግሞ በመዶሻም በመከራም በምንም ያው እየተቸረቸፍንም ቢሆን እንቀየራለን። ለዚህ ነው ልጆች በትምህርት አዋቂዎች በቀውስ ነው የሚቀየሩት ብዙ ጊዜ። እና ለእግዚአብሔር እኛን ለመቀየር ብዙ ጊዜ መከራ የሚያስፈልገው ለዛ ነው። ቢነገረን በቀላሉ እንደ ልጅ ስለማንሰማ። ግን ሁሉም ይለወጣል። አንዳንዴ እኛን አእምሮ ለመለወጥ እግዚአብሔር ቴምፕሬቸሩን ከፍ ማድረግ አለበት ትንሽ ሞልደብል እንዲሆን። ይሄ አለ። እንግዲህ ይሄ በጣም ሰፊ የሆነ ሀሳብ ነው። ብዙ ስለ አእምሮ አላወራም። ዛሬ ግን ከእናንተ ይሄ የቢዝነስ ኔትወርክ ስለሆነ የተወሰኑ አስተሳሰቦችን ለእናንተ ሪፍሌክት ለማድረግ ያሰብኳቸውን በቀሩኝ 7 እና 8 ደቂቃዎች ለመናገር ሞክራለሁ። አንደኛው ነገር በአጠቃላይ በዩኒቨርስ ውስጥ 2 ቢዝነስ ፐርሰንስ ብቻ ነው ያሉት። ሌሎቹ ሁሉ በዛ ስር የሚሰሩ ናቸው። ይሄ በጣም 2 መንግስት እንዳለው ሁሉ 2 ቢዝነስ ፐርሰንስ ልበለው ኦር ፒፕል ልበለው ኦር ፐርሶናሊቲስ ልበለው አላቅም። ንግድ የሚለው ትሬድ የሚለው ቢዝነስ የሚለው ሀሳብ ሰርቶ ልውውጥ አድርጎ ትርፍን የማግኘት አትራፊ የመሆን ሂደት ነው። ትርፍ አለው ውስጡ፣ ዋና አለው። ኪሳራ ሊያጋጥም ይችላል። ግን ከኪሳራ ለመዳንና ትርፍ ለማግኘት ደግሞ የሚሰሩ ስራዎች አሉ፣ በዛው ሰራተኞች አሉ። ይህን ኮምፕሌክሲቲ እናንተ አንደርስታንድ ታደርጉታላችሁ በየቢዝነስ ሞዴላችሁ።
በአጠቃላይ እያንዳንዳችን አውቀንም ሳናቅም ከሁለቱ ለአንዱ ነው የምንሰራው። ሁለቱ ኃይለኛ የቢዝነስ ፐርሰናሊቲስ አንዱ እግዚአብሔር ነው። እግዚአብሔር ትልቅ ግራንድ ቢዝነስ የሚያካሄድ አምላክ ነው። አሁን እናንተ እንግዲህ የኛን አይነት ንግድ አታስቡ። እሱ የሚነግድበት ወይም የሚሰራበት መንገድ እግዚአብሔር ትርፍ ፈላጊ ነው። እግዚአብሔር ኪሳራ አጋጥሞት ያውቃል። አንዱ ኪሳራ ያጋጠመው በእኛ ምክንያት ነው አይደል? እውነት ነው ውሸት ነው? እውነት ነው። እኛ በወደቅን ጊዜ ትልቅ አዝኗል። አንድ ጊዜ እንደውም ቢዝነስ ዘግቷል። ሙሉ ዓለምን በጥፋት ውሃ አጥፍቶ አንድ ብራንች ብቻ አስቀርቶ ሌላውን ሁሉ ምን አድርጓል? አሁንም ደግሞ ያለውን ቢዝነስ ቁጭ ብሎ ኦዲት የሚያደርግበት ጊዜ ይመጣል። ብዙ መጽሐፍቶች አሉ የሚከፈቱ። ቢዝነሱን የሚያካሄድበት ደግሞ ኤንቲቲ አለው፣ ምድር ላይ ወኪል አለው። የሚያተርፈው ደግሞ ትርፍ አለው። ኪሳራ ብሎ የሚያስበው ነገር ደግሞ አለው። ኤጀንቶች ደግሞ በየቦታው እንዲኖሩት ይፈልጋል። ይሄ ሄቪ የሆነ የቢዝነስ ኮንሰፕት ነው። እግዚአብሔር በጣም ኢኮኖሚካል የሆነ አምላክ ነው። የሚያወጣውን ወይም የሚከፍለውን ዋጋ የሚያክል ሪተርን ይፈልጋል። ለምሳሌ የኛ ዋጋ የአንድ ሰው ነፍሱን ቢያጎድልና ዓለምን ቢያተርፍ ምን ይጠቅመዋል ሲል የአንድ ነፍስ ዋጋ በእግዚአብሔር ዘንድ ጠቅላላ ዓለም ተደምሮ አክለው። አሁን እኛ እንደሱ እናስብ አላቅም። እናንተ አሁን ቢዝነሳችሁ ከአንድ ሰው ይበልጣል አይበልጥም? የአንድ ሰው ነፍስ ስንት እንደሆነ እናንተ ቢዝነስ ውስጥ ዋጋው አላቅም። ግን ለእግዚአብሔር የዓለም ዋጋ ራሱ ከአንድ ነፍስ ጋራ። ስለዚህ ያንን ኢንዴቨር ለማድረግ ልጁን በመላክ የልጁን ሕይወት በመሰዋት ያንን እኛ ትርፍነን ለሱ የዛ ውጤቶች ነን። ይህን ማወቅ አለብን። አሁንም ቢሆን እግዚአብሔር ዲስትረስድ አይደለም፣ ወሪድ አይደለም፣ እንደሚያተርፍ እርግጠኛ ነው። አልቲሜትሊ ይሄ ዓለም ሁሉ መጨረሻ ላይ የሚያልቀው እሱ በፈለገው መንገድ ነው። ምንም ይሄን አትጠራጠሩ። እሱም ዳውት የለው። የነጭ ዙፋን ፍርድ ማለት መጨረሻ ላይ እግዚአብሔር ቢዝነሱን ሁሉ የሚዘጋበትና አዲስ የቢዝነስ ፓራዳይሙን ወይም ደግሞ አዲስ ሰማይና አዲስ ምድር በሚለው መንገድ የሚጀመርበት ነው። ስለዚህ ሁሉንም ነገር አሁን ባለው ነገር ውስጥ አትመልከቱ። ይሄ የዛ በጣም ኢንሲግኒፊካንት የሆነ በጣም ግሊምስ የሆነ በኢተርኒቲ ውስጥ በጣም የሆነ መብረቅ ብልጭ ብሎ ድርግም ሲል አይታችሁ ታውቃላችሁ? እሱም በአንድ ዓመት ርዝመት ውስጥ አስቡት። እንደዛ አይነት ነገር ነው። በዛ ውስጥ ግን እኛ በየት በኩል እንዳለን መሆን አለመሆናችን የእግዚአብሔርን ፌት ሳይሆን የእኛን ፌት ነው የሚወስነው። ወይም የእግዚአብሔርን ዴስቲኒ ሳይሆን የብዙ ሰዎችን ዴስቲኒ ወዴት እንደሚሄድ ሊወስን ይችላል። ስለዚህ እንደምታውቁት ማቴዎስ 25 ላይ ይሄ እግዚአብሔር ጌታ ሲናገር መክሊቶች ሰብስቦ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ እና ነግዱ ብሎ ሄደ ይላል። ሲመለስ ዋናውንም ትርፉንም ሲቀበልና ሲሸልም እና ሲቀጣ እናያለን እዛ ላይ እንደምታውቁት። ስለዚህ ቅድም ዴቭ ባላደራ ያለው አብዛኛው ነገር እጃችን ውስጥ ያለው ነገር የባለቤትነት ኢንታይትልመንት ያለን ሳይሆን የባላደራነት ፕሪቪሌጅ የተሰጠን ጉዳይ ነው። ፕሪቪሌጅ እና ራይት ይለያያል። አማርኛ ሁለቱንም መብት ይበላቸው እንጂ ራይት ይገባኛል ብላችሁ የምትጠይቁት ነው። ፕሪቪሌጅ ግን ስለሰጣችሁኝ በጣም አመሰግናለሁ የማይገባኝ ነገር ነው ብለን ሁል ጊዜ ኢንዴትድ ሆነን የምናስበው ነገር መሆን አለበት። ስለዚህ እግዚአብሔር ይህንን ፕሪቪሌጅ ለሁላችንም በተለያየ ዶሜን እና በተለያዩ የመክሊት አይነቶችና ቁጥሮች ሰጥቷል። ኢንተረስቲንግሊ ምናልባት ወደ ሁለተኛው ነጋዴ ትንሽ ሄጄ ከዛ ወደኛ ንግድ ልምጣና ሁለተኛው ነጋዴ እሱን ያው ትንሽ ምንድን ነው የሚባለው ኮንሰፕቱ ብዙም የማይወራ ስለሆነ ሕዝቅኤል 28 ላይ እንድታወጡ ጠይቃቸዋለሁኝ። ይሄ እንግዲህ በጢሮስ ንጉሥ ላይ ተመስርቶ በተለይ ከሰይጣን አወዳደቅ ጋራ የሚናገረው ሐሳብ ነው።
በተለይ ከቁጥር 13 ጀምሮ እንደዚህ የሚል ሐሳብ አለ። ቁጥር 12 ጀምሮ ብናነበው ችግር የለም። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሞሽተህ እንዲበለው ጌታ እግዚአብሔር እንዲላል ጥበብን የተሞላ ውበቴ የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ብሪሌ፣ መርገድ፣ ኢያስጲድ፣ ሰምፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበረ። የከበሮና የእምቢልታ ስራ በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባህ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስህ። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ። ይህ ስለ ምድራዊ ንጉሥ እንደማወራ ቬሪ ኦብቪየስ ነው። ምንም እንደዚህ አይነት ከዛ ግን የሚለው እንድታስቡት ነው። በንግድህ ብዛት ግፍ ውስጥህ ተሞላ፣ ኃጢአትን ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋውህ። በውበትህ ምክንያት ልብ ኮርቷል። ከክብር የተነሳ ጥበብን አረከስክ። በምድር ላይ ጣልኩህ፣ ያዩም ዘንድ በነገሥታት ፊት ሰጠሁህ እያለ በበደል ብዛት በንግድህም ኃጢአት መቅደስህን አረከስክ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷን በልታለች። በሚያዩ ሁሉ ፊት በምድር ላይ አመድ አድርጋ። ይሄ በጣም ኮምፕሌክስ የሆነ ሳብጀክት ነው። ግን የምናየው አንድ ነገር ንግድ የሚለው ነገር ይሄ የምናስበው አይነት ትሬድ ሳይሆን ቢዝነስ አለው። የተሾመበት ቴሪቶሪ ነበረ። ያንን ነገር ግን ሳምሃው እንዳበላሸውና ወደ ራሱ ክብርና ወደ ራሱ ማንነት ለራሱ ጥቅምና ለራሱ መታያ እንዳደረገውና እግዚአብሔር ያንን ነገር የሰጠበትን ዓላማ ሚስ እንዳደረገና በዛ የተነሳ እንደተዋረደ፣ እንደተጣለ፣ እንደከሰረ እናያለን። ግን ይሄ በኢተርኒቲ ፓስት ወደ ኋላ እኛ በማናውቀው ዘመን ሀፕን ያደረገ ነገር ቢሆንም ዘፍጥረት 3 ላይ ግን ስናይ ይሄው ቢንግ መጥቶ ንግድ ሲጀምር እንደገና እንመለከታለን። ንግዱ ምንድነው? ሀሳብ ይዞ ነው የመጣው። አስተሳሰብ ይዞ ነው የመጣው። ያንን አስተሳሰብ ሸጠ። ለማ ለሔዋንና ለአዳም። ከዛ ያንን ሀሳብ ገዙና እነሱ ደግሞ ልክ ነው በዚህኛው መንገድ ብንሄድ ይሻለናል ብለው መጀመሪያ የተሰጣቸው ሙሉ ጋርደን ተሰጥቷቸው ነበር። ያንን ማኔጅ እንዲያደርጉ ምድርን እንዲሞሉ የተሰጣቸው ቴሪቶሪ በጣም ትልቅ ነው። በኋላ አሳያቸዋለሁ ምን ያህል ትልቅ እንደሆነ። ስለዚህ እዛ ቦታ ላይ አተረፈ። ማን የከሰረው እዛ ላይ? ሰው። እኛ ከሰርን። ምን እንደከሰርን ታዩታላችሁ። ስለዚህ ይሄ ነጋዴ ዛሬ ይነግዳሉ የሚለውንም አሳያቸዋለሁ። ስለዚህ እነዚህን ሰዎች ከእግዚአብሔር ለይቶ ከዛ በኋላ ይሄ ንግድ ቀጠለ። በኋላ እግዚአብሔር ያለውን የጀመረውን ንግድ ወይም ደግሞ ቢዝነስ ሲመለከተው ሰዎች በኃጢአት ውስጥ በጣም ከመግባታቸው የተነሳ ቅድም ያልኳችሁ ጥፋት መጣ። ከዛም በኋላ ሰዎች ከዛ ሊወጡ አልቻሉም። ግን እግዚአብሔር ያንን ነገር ሪዲም የሚያደርግበትን መንገድ ወደፊት ትንሽ ሄደን ኢዮብ ላይ ያለውን አላወጣውም፣ ግን ሀሳቡን ልንገራችሁ። ኢዮብ ላይ አንድ ቀን እንደዚህ ሆነ ይላል። የእግዚአብሔር ልጆች በሰማይ ተሰበሰቡ፣ ሰይጣንም መጣ ይላል እና እግዚአብሔር ከየት መጣህ አለው እና እሱን በምድር ላይ ዞርኩ ተመላለስኩባትም ብሎ ሲናገረው ታዲያ ኢዮብን አላየኸውም ያለው። አሁን ይሄ ጥያቄ ሰይጣን ከመለሰው ጋር የማይመሳሰል ይመስላል። ግን የሰይጣን አባባል ምንድነው? በምድር ላይ ዞርኩኝ ተመላለስኩኝ፣ ሁሉም በእኔ ቁጥጥር ስር ነው አይነት ነው ሀሳቡ። እግዚአብሔር አይ ሁሉምማ በአንተ ቁጥጥር፣ ቢያንስ ኢዮብን አላየኸውም? እርሱ እግዚአብሔርን የሚፈራ ጻድቅ፣ ቅንና ከክፋት የራቀ ነው ሲለው አይደለም አላለም። እሱ እኮ እንደሱ የሆነው እሱን ያለውን በዙሪያ ያለውን አጥረህለታል፣ ከብቱን በምድር ላይ በስቷል። ስለዚህ ኦዲት ይሰራል ማለት። ከዛ እግዚአብሔር ሁሉንም አጥር አንስቼልሃለሁ፣ ይሰድብሃል ብትወስድበት ሲለው አይ አይሰድበኝም ብሎ ሁሉንም አንስቼልሃለሁ፣ የመጨረሻዋን አጥር ግን እንዳታልፍ፣ እሱ እንዳትነካዋለ። በጣም የሚገርማችሁ ሰይጣን በጎቹ የት እንዳሉ ያውቃል፣ አህዮቹ የት እንዳሉ ያውቃል። ልጆች በአንድ ቀን ነው ሁሉንም ያጠፋው። ሌላ ቀን እንደገና ስብሰባ ሲኖር ዝም ብለህ አንቀሳቀስክ እንጂ ይሄው ሰውየው ፍጹምነቱን ይዟል ሲለው አይ የመጨረሻውን አጥር አንሳልኝና አሳያለሁ አለው። እሺ ነፍሱን አትንካው እንጂ አለው። ስለዚህ በዛ ሂደት ውስጥ የምንመለከተው እነዚህ ሁለት ፓወርፉል ቢንግስ የየሰውን እንግዲህ አንድ ኢዮብን ከነ ከብቱ ቁጥር ከነ ከብቱና ሀብቱ አድራሻ ሰይጣን ማወቁ ቀላል ነገር መስሎ እንዳይታያችሁ። ይሄንን በደንብ እንድንረዳ የሚያደርገን ሉቃስ 4 ላይ
ሉቃስ 4 ላይ ሶሪ ይሄንን በቃሌ ልበለው መሰለኝ ሰይጣን ኢየሱስ ክርስቶስን ሲፈትነው ሶስተኛውን ፈተና እንድታዩት ብዬ ነው። ሶስተኛው ፈተና ላይ ምንድነው የሚለው? ቁጥር 5 ላይ ዲያብሎስ ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ይሄን በደንብ ስሙት። ዲያብሎስም ይህ ስልጣን ሁሉ ክብራቸው ለኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ላንተ እሰጥሃለሁ። የመጀመሪያው ነገር ለኔ ተሰጥቶኛል የሚለው ቃል ነው አስደንጋጩ። እና ደግሞ መስጠት እችላለሁ ነው የሚለው። እና እኔ ላንተ እሰጥሃለሁ ነው የሚለው። እና ኢየሱስ ክርስቶስ ያንተ አይደለም አላለው፣ ልሰጥ አትችልም አላለው። ይሄ የዓለም መንግስታት ስልጣንና ክብራቸው በቅጽበት አሳየው ሁሉንም። ከዛ ምንድነው ግን ፕሪኮንዲሽኑ? ለኔ ወድቀህ ብትሰግድልኝ የምትል አታችመንት አላት። ጌታ ደግሞ ምን አለው? ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። ሂድ አንተ ሰይጣን፣ የሚከፈለውን ዋጋ ከፍላለሁ እንጂ በአቋራጭ ይሄን ሁሉ አገኛለሁ ብዬ ከመስመር አልወጣም። ምክንያቱም ኢየሱስ የጀመረው ቢዝነሱን በአባቱ ፈቃድ በአባቱ መንገድ የአባቱን መንግስት ለማስፋት ነው። ይሄ እንግዲህ የሁሉ ሰው ፈተና ነው። ስለዚህ ሁለት አስተሳሰቦች አሉ። የነዚህ አስተሳሰቦች ገዢ ሁኔታ ሶስት ነገሮችን ያማከለ ነው። አንደኛው እግዚአብሔርን ነው፣ ሁለተኛው ሰውን ነው፣ ሶስተኛው ገንዘብን። ገንዘብ የሚለውን ነገር ሀብት በሉት ብዙ ነው። ሀብት ማለት ያው ከብት ከሚለው ነው የመጣው ታውቃላችሁ አይደል? ያው ድሮ ሀብታም ከብታም ከሚለው ሀብታም የላላ መጥቶ ነው። ያ አሁን ብራም እንደሚባለው የድሮ ሰው ከብታም ነው ከሌ ማለት እንደየው ብዙ ከብት። ለዚህ ሀብት የሚለው ከብት ነው። ያው ገንዘብ ሲቀያየር ስለኖረ ነው። ስለዚህ ምነግራችሁ ነገር ምንድነው እሱ? አሁን እናንተ በአስተሳሰባችሁ ውስጥ ሶስቱንም ከላይ ማስቀመጥ አትችሉም። አንዱ ከላይ ይሆናል፣ አንዱ ከመሃል ይሆናል፣ አንዱ ከታች ይሆናል። ገንዘብ በባህሪው ከመሃል የመሆን ችሎታ የለውም። ወይ ባሪያ ነው ወይ ጌታ ነው። እግዚአብሔር ደግሞ ከላይ ከመሆኑ ውጪ ሌላ ቦታ የለውም። ከላይ ካላረጋችሁት የለም ማለት ነው። ለሰው ደግሞ እግዚአብሔር የሰጠው መሃል እንድናረገው ነው። ማለት ባልንጀራህን እንደራስህ ውደድ። ሰውን ጌታም እንድናረግ አልተፈቀደም፣ ባሪያም እንድናረግ አልተፈቀደም። ስለዚህ ስንሰራ ቢዝነሳችን እግዚአብሔርን ከላይ ሰውን ከመሃል ገንዘብን ከታች። ይሄ ማይንድ ሴት ኢዝ ዘ ክሪቲካል ማይንድ ሴት። ስለዚህ ማንም ቢሆን ሰው ከታች እንዲሆን መፍቀድ የለም ማድረግ የለባችሁም፣ ከላይም እንዲሆን መፍቀድ የለባችሁ። ሰይጣን ሴት ይግባ ታዲያ ካላችሁ ሰይጣን ከሶስቱ ውጪ ከውጪ ነው መሆን ያለበት። እሱ የሚፈልገው መሃልም መሆን አይደለም እታችም መሆን። የት ነው የሚፈልገው? ለጌታ እንኳን አልተመለሰም። ለኔ ስገድ ሲል ከላይ እግዚአብሔር ብቻ ነው የሚሆነው። ሰውን ደግሞ ከመሃል አድርጉ። እግዚአብሔር በኢሜጁ የተፈጠረውን ሰው ከኛ በታች እንዲሆን አይፈቅድም። ሰራተኞቻችን ሊሆኑ ይችላሉ፣ ድሆች ሊሆኑ ይችላሉ። ኤኒባዲ ሰውን ማክበር፣ እግዚአብሔርን ማምለክ። ገንዘብ ግን ሁሌም ቱል ነው። ሁሌም ምንድነው? ቱል ነው። በጣም እየተቆጣችኝ ነው። ከዚህ ላይ ሌላ ነገርማ ብጨምር ሰውን ትጎዳዋለህ እያለችኝ ነው። አንድ ሀሳብ ብቻ ተናግሬ ልውረድ። እንደዚህ ያለች ግን በለው ምንም አይደለም፣ ግን አልፈቀድኩም። እናንተ የዓለም ብርሃን ናችሁ የምድር ጨው ናችሁ የሚለውን ኮንሰፕት ብቻ ተናግሬ ልውረድ። ያው ሀሳቡ ሰፊ ስለሆነ ቅድም ቁርስ ስትበሉ ቁርስ ውስጥ የበሩ ትንንሽ አምፖሎች ቢኖሩ ብላችሁ በጭልፋ ተዘቃላችሁ። ምግብ ውስጥ አምፖል የሚበራ አምፖል ብታገኙ ምን ትላላችሁ? ይመቻችኋል? አይመቻችሁም። እዚህ አምፖሎቹ ፋንታ ደግሞ የተንጠለጠለ ጨው ቢኖር ምግባችሁን የማጣፈጥ ኃይል አለው። ስለዚህ እግዚአብሔር ያለው ምንድነው? ለምድር ምንድናችሁ? ጨው፣ ለዓለም ደግሞ ብርሃን። ከባድ ነው። ለዓለም ብርሃን ማለት ሳትቀላቀሉ ራቅ ብላችሁ ተለይታችሁ ማብራት። ግን እንደ ጨው ደግሞ ምን መሆን አለባችሁ? ገብታችሁ ሟምቷችሁ ደግሞ የምድር አክሰሰብል ያላችሁ ነገር ጠቃሚ መሆን አለበት። አሁን ቢዝነሳችንን ጨው ብቻ ካረግነው ጨለማው ያጠፋዋል። ብርሃን ብቻ ካረግነው ደግሞ ርቀቱ ዩዝለስ ያደርገዋል። አሁን ትልቁ ነገር ምንድነው?
አቋምን መርህን ኤቲክስን በተመለከተ ብርሃን ነን። ኮምፕሮማይዝ የማናረገውን እውነት ብርሃኑ እሱ ነው። ደግነትን ሰርቪስን ለሰዎች ማድረግን መስጠትን ሌሎቹን ማገልገል ሰዎች ላይ የምናረገውን በተመለከተ ደግሞ ጨው ነን። አሁን ትልቁ ጥያቄ አሁን የኛ ቢዝነሶች ጨው ናቸው ወይ? ማህበረሰብ ላይ ገብተው ሰዎችን እየጠቀሙ ነው ወይ? በሌላ በኩል ደግሞ ያበራሉ ወይ? የእግዚአብሔርን እውነትና መርህ ያሳያሉ ወይ? ኮምፕሮማይዝ ማናደርግ ልክ ዋጋ የሚያስከፍለን ነገር ላይ ስንደርስ ስቲል ዋጋ ለመክፈል ፈቃደኞች ነን ወይ? ስለዚህ እግዚአብሔር አሁን እየፈለገ ያለው ብርሃንም ጨውም የሚሆን ሰውና ቢዝነስ ነው። አንዳንዶቻችን በብርሃንነት አንታማም፣ ግን ጨው ተራ የለንም። አንዳንዶቻችን ጨው በኩንታል ነው የምንሰጠው፣ ግን ብርሃናችን ከጠፋ ከርሟል። ስለዚህ የዚህ ህብረት ዓላማው እያንዳንዱ ሰው ብርሃንም ጨው፣ እያንዳንዱ ብርሃን እያንዳንዱ ቢዝነስም እንደዛ እንዲሆን ነው። እንግዲህ ወደፊት እግዚአብሔር ካለ እንገናኛለን። ለዛሬ ግን ይህንን ካልኩ ይበቃል። እግዚአብሔር ይስጥልኝ።